በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘፍጥረት ምዕራፍ 39 ዮሴፍ በጲጥራፈር ቤት። ዮሴፍ ግን ወደ ግብፅ ወረደ። የፈርዖን ጃንደረባ የመጋቢዎች አለቃ የሚሆን የግብፅ ሰው ጲጥፍራ ወደ ግብፅ ካወረዱት ከኢስማኤላዊ እጅ ገዛው። እግዚአብሔርም ከዮሴፍ ጋር ነበር፣ ስራውም የተከናወነለት ሰው ሆነ። በግብፃዊ ጌታውም ቤት ተሾመ። ጌታውም እግዚአብሔር ከዮሴፍ ጋር እንዳለ እርሱ የሚሰራው ሁሉ እግዚአብሔር በእጁ እንደሚያከናውንለት አየ። ዮሴፍ በጌታው ፊት ሞገስን አገኘ፣ እርሱም ደስ ያሰኘው ነበር። በቤቱም ላይ ሾመው፣ ያለውን ሁሉ በእጁ ሰጠው። እንዲህ ሆነ፣ በቤቱ ባለቤት ሁሉ ላይ ከሾመው በኋላ እግዚአብሔር የግብፅን ቤት በዮሴፍ ምክንያት ባረከው። የእግዚአብሔር በረከት በቤት በእርሻ ባለው ሁሉ ላይ ሆነ። ያለው ሁሉ ለዮሴፍ በእጁ አስረከበው። ከሚበላው እንጀራ በቀር ምንም የሚያውቀው አልነበረም። ዮሴፍም መልኩ ያማረ፣ ፊቱ እጅግ የተዋበ ነበር። ከዚያ በኋላ እንዲህ ሆነ፣ የጌታው ሚስት በዮሴፍ ላይ ዓይኗን ጣለችበት። ከእኔም ጋር ተኛ አለችው። እርሱም እምቢ አለ። በጌታው ሚስት እንዲህ አላት፣ እነሆ ጌታዬ በቤቱ ያለውን ሁሉ ለእኔ በእጅ አሳልፎ አስረክቦኛል። በቤቱ ያለውንም ምንም የማያውቀው የለም። በዚህ ቤት ከእኔ የሚበልጥ ሰው የለም። ሚስቱ ስለሆንሽ ከአንቺ በቀር ያልሰጠኝ ነገር የለም። እንዴት ይህንን ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ? ይህንንም ነገር በየዕለቱ ለዮሴፍ ትነግረው ነበር። እርሱም ከእርሷ ጋር ይተኛ ዘንድ ከእርሷም ጋር ይሆን ዘንድ አልሰማትም። በአንድ ቀን እንዲህ ሆነ፣ በዚያ ቀን ስራውን እንዲሰራ ዮሴፍ ወደ ቤት ገባ። በቤት ውስጥም ከቤት ሰዎች ማንም አልነበረም። ልብሱን ይዛ ና ከኔ ጋር ተኛ አለችው። እርሱም ልብሱን በእጇ ትቶላት ሸሸ፣ ወደ ውጭ ወጣ። እንዲህ ሆነ፣ ልብሱን ትቶ ወደ ውጭ እንደሸሸ ባየች ጊዜ የቤቷን ሰዎች ወደ እርሷ ጠርታ እንዲህ ብላ ነገረቻቸው። እዩ፣ ይሄ ዕብራዊ ባሪያ በእኛ እንዲሳለቅ አመጣብን። እርሱ ወደ እኔ ገብቶ ከኔ ጋር ተኛ አለች። እኔም ድምፄን ከፍ አድርጌ ጮኩኝ። ድምፄንም ከፍ አድርጌ እንደ ጮኩ ቢሰማ ልብሱን በእኔ ዘንድ ጥሎ ሸሸ፣ ወደ ውጭም ወጣ። ጌታው ወደ ቤት እስኪገባ ድረስም ልብሱን ከእርሷ ዘንድ አኖረችው። ይህንንም ነገር እንዲህ ብላ ነገረችው። ያመጣው ዕብራዊ ባሪያ ሊሳለቅብኝ ወደ እኔ ገባ፣ ከአንቺ ጋር ልተኛም አለኝ። እኔም ድምፄን ከፍ አድርጌ ስጮህ ልብሱን በእጄ ተወና ወደ ውጭ ሸሸ አለችው። ጌታውም ባሪያህ እንዲህ አደረገኝ ብላ የነገረችውን የሚስቱን ቃል በሰማ ጊዜ እጅግ ተቆጣ። ዮሴፍንም ወሰደው፣ የንጉሥ እስረኞች ወደሚታሰሩበትም ስፍራ ወደ ግዞት ቤት አስገባው። ከዚያም በግዞት ቤት ነበር። እግዚአብሔርም ከዮሴፍ ጋር ነበር፣ ምሕረትንም አበዛለት። በግዞት ቤትም አለቃ ፊት ሞገስን ሰጠው። የግዞት ቤት አለቃ በግዞት ያሉትን እስረኞች ሁሉ በዮሴፍ እጅ አሳልፎ ሰጣቸው። በዚያም የሚደረግ ነገር ሁሉ እርሱ የሚያደርገው ነበር። የግዞት ቤቱ ጠባቂዎችም አለቃም በግዞቱ ቤት የሚደረገውን ሁሉ ምንም አያውቅም ነበር። ሁሉን ለዮሴፍ ትቶለት ነበር። እግዚአብሔርም ከእርሱ ጋር ነበርና የሚያደርገውን ሁሉ እግዚአብሔር በእጁ ያቀናለት ነበር። ምዕራፍ 40 ዮሴፍ የእስረኞችን ሕልም እንደተረጎመ። ከዚያ ነገር በኋላ እንዲህ ሆነ፣ የግብፅ ንጉሥ የጠጅ አሳላፊዎች አለቃ የእንጀራ አበጋዝ አለቃ ጌታቸውን የግብፅ ንጉሥን በደሉ። ፈርዖንም በሁለቱ ሹሞች በጠጅ አሳላፊዎች አለቃና በእንጀራ አበዛዎች አለቃ ላይ ተቆጣ። በእስር ቤት ውስጥም ዮሴፍ ታስሮ በነበረበት የግዞት ስፍራ ጋዛቸው። የእስር ቤቱ ዘበኞች አለቃም ለዮሴፍ አሳልፎ ሰጣቸው፣ እርሱም ያገለግሏቸው ነበር። በግዞት ቤትም 1 ዓመት ተቀመጡ። ሁለቱም በአንዲት ሌሊት ሕልምን አለሙ።
በግዞት ቤት የነበሩ የግብፅ ንጉሥ ጠጅ አሳላፊዎችም አሉ። ቃና የእንጀራ አበዛዎች አለቃ ሁለቱም እየራሳቸው ሕልምን አለሙ። ዮሴፍም ማልዶ ወደ እነርሱ ገባ፣ እነሆ አዝነው አያቸው። በጌታ ቤትም ከእርሱ ጋር በግዞት የነበሩትን የፈርዖንን ሹሞች እንዲህ ብሎ ጠየቃቸው፣ እናንተ ዛሬ ስለምን አዝናችኋል? እነርሱም ሕልምን አለም የሚተረጉምልን አጣን አሉት። ዮሴፍም አላቸው፣ ሕልምን የሚተረጉም እግዚአብሔር የሰጠው አይደለምን? እስቲ ንገሩኝ፣ ሕልማችሁ ምንድን ነው አላቸው። የጠጅ አሳላፊዎች አለቃ ለዮሴፍ ሕልሙን እንዲህ ሲል ነገረው። በሕልሜ የወይን ሐረግ በፊቴ ሆና አየሁ። በሐረጉም 3 ቅርንጫፎች ወጡ። እርሷም ቅጠልና አበባ ወጣች። ዘለላም አንጠለጠለች። የዘለላዋም ፍሬ በሰለ። የፈርዖንንም ጽዋ በእጄ ነበር። ፍሬውንም ወስጄ በፈርዖን ጽዋ ጨመርኩት። ጽዋውም ለፈርዖን በእጁ ሰጠሁት። ዮሴፍም አለው፣ የሕልም ትርጓሜ ነው። 3 ቅርንጫፎች 3 ቀኖች ናቸው። እስከ 3 ቀን ድረስ ፈርዖን ሹመትህን ያስባል፣ ወደ ጠጅ አሳላፊዎችም አለቃነት ይመልስሃል። ጠጅ አሳላፊ በነበረህበት ጊዜ ስታደርገው እንደነበረው እንደ ቀደመ ሹመትህም የፈርዖንን ጽዋ በእጅ ትሰጣለህ። ነገር ግን በጎ ነገር በተደረገልህ ጊዜ እኔን አስበኝ፣ ምሕረትንም አድርግልኝ። ስለ እኔም ለፈርዖን አሳስበህ ከእስር ቤት አውጣኝ። ሌቦች በስውር ከዕብራዊ ሀገር ሰርቀውኛልና በዚህም ደግሞ ምንም ያደረግኩት ሳይኖር በግዞት ቤት አኑረውኛልና። የእንጀራ አበዛቱም አለቃ ሕልሙን በመልካም እንደተረጎመለት ባየ ጊዜ ዮሴፍን እንዲህ አለው፣ እኔም ደግሞ ሕልም አይቼ ነበር። እነሆ 3 መሶብ ነጭ እንጀራ በራሴ ላይ ነበር። በላይኛው መሶብም ፈርዖን የሚበላውን ጋግሬው በየአይነቱ የሰራሁትንም መብል ነበረበት። ወፎቹም በራሴ ላይ ከመሶቡ ይበሉ ነበር። ዮሴፍም መልሶ እንዲህ አለው፣ የሕልም ትርጓሜ ነው። 3 መሶብ 3 ቀን ነው። እስከ 3 ቀን ድረስ ፈርዖን ራስህን ይቆርጥሃል፣ በእንጨትም ላይ ይሰቅልሃል። የሰማይ ወፎችም ስጋህን ይበሉታል። እንዲሁም ሆነ። በ3ኛ ቀን ፈርዖን የተወለደበት ዕለት ነበር። ለሰራዊቱ ሁሉ ግብር አደረገ። የጠጅ አሳላፊዎችንም አለቃና የእንጀራ አበዛችን አለቃ በአሽከሮች መካከል አሰበ። የጠጅ አሳላፊዎቹንም አለቃ ወደ ሹመቱ መለሰው፣ ጽዋውንም በፈርዖን እጅ ሰጠ። የእንጀራ አበዛዎችን አለቃ በእንጨት ላይ ሰቀለው። ዮሴፍ እንደተረጎመላቸው የጠጅ አሳላፊው አለቃ ግን ዮሴፍን አላሰበውም፣ ረሳው እንጂ።